በጣም ስሜቴን የጎዳው የባለቤቴ ሞት ነው። ከሳቅ በስተጀርባ ያለው መሪር ሚስጥር። በትዳር አጋራቸው ሞት የተፈተኑ 3 ታላላቅ አርቲስቶችና ያልተሰማው ስብራታቸው። በጣም አስቸጋሪ ነገሮች። የልጅነት ፍቅሬ ናት ልረሳት አልቻልኩም። ኮሜዲያን ጥላሁን እልፍነህ። አሁን የአርቲስቶች ትዳር በፍቺ ሲደመደም ላስተዋለ አርቲስቶች ሲባሉ ለትዳር አይሆኑም። ድል ባለ ሰርግ ተጋብተው በሳምንቱ ይፋታሉ። በትዳር ቆዩ ሲባሉ ደግሞ ከወለዱ በኋላ ተፋቱ የሚል ዜና ይሰማል። አይ አርቲስቶችና ትዳር ይባላል። ዛሬ የምናስቃኛቸው አርቲስቶች ደግሞ በሚያስቀና ፍቅር ትዳራቸውን እየመሩ ድንገት የትዳር አጋራቸውን በሞት የተነጠቁ አሳዛኝ አርቲስቶችን ነው። ጠዋት በሰላም ሀገር ሚስቱን ተሰናብቶ ወደ ስራ ሄደው አርቲስት አመሻሽ 12 ሰዓት ላይ ሚስቱን ለሞት መልአክ አሳልፎ ለመስጠት ተገዷል። ይህ አርቲስት ማን ነው? ሚካኤል በላይነህ ወይስ ጥላሁን እልፍነህ? አብራችሁን ስትቆዩ የሁለቱንም አርቲስቶች አንጀት የሚበላውን ያጋራቸውን ሀዘን በዝርዝር እናስደምጣቸዋለን። አንዲት እንስት ድምፃዊትም ለጋ ትዳሯን ሞት የሚሉት ክፉጣ ባሏን ስለነጠቃት ሌላ ዝነኛ ሙዚቀኛ ለማግባት ተገዳለች። ማን ትሆን? መልሱን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። የትዳር አጋራቸውን በሞት ከተነጠቁት የሀገራችን አንጋፋ አርቲስቶች መሃል በመጀመሪያ የሚጠቀሰው ኮሜዲያን ጥላሁን እልፍነህ ሲሆን ጥላሁን ከነ ኮሜዲያን ደረጃ ኃይሌ፣ ሀብቴ ምትኩ፣ እንግዳ ዘርነጋና ከመሳሰሉ አርቲስቶች ጋር እኩል ስሙ የሚነሳ አንጋፋና ተወዳጅ ኮሜዲያን ነው። ጥላሁን እልፍነህ ሲባል ከስሙ እኩል የሚታወሰው አይኮበሌ የተሰኘ ተወዳጅ የኮሜዲ ሙዚቃው ነው። ጥላሁን እልፍነህ በኮሜዲ ስራዎቹና በአስቂ ሙዚቃዎቹ ጭንቀት የሚያስረሳ በፈገግታውና በቀልዱ ደስታን የሚያጋባ ሰው ነበረ። ነገር ግን ጥላሁን ከዚህ የደመቀ ሳቁ ጀርባ በውስጡ ብዙ መከራ ታቅፎ እንደኖረ የሚያውቁት ጥቂቶች ናቸው። ጥላሁን በህይወቱ ያስተናገደውን ተደራራቢ ሀዘን ሲገልጽ 2 እህቶቼን በአንድ ወር ልዩነት ውስጥ አጣው ሲል ይጀምራል። 2 እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። በአንድ ሰው ሞት ማዘን በራሱ ከባድ በሆነበት ዓለም ላይ ጥላሁን ግን 2 እህቶቼን በአንድ ወር ልዩነት ሞተውብኛል በማለት የአንገቱ ማሰሪያ የሆኑትን አንድ ማህፀን የተጋሩት እህቶቹን በ30 ቀን ውስጥ ለመሸኘት መገደዱን ይናገራል። በ30 ቀን ውስጥ ብቻ 2 እህቶችን በሞት መሸኘት ለማንኛውም ሰው የማይሸከሙት ትልቅ ሀዘን ነው። ጥላሁን ገና የእህቶቹን ሀዘን ሳይወጣ ሌላ መሪር የሀዘን ጽዋ ቀረበለት። እህቶቹን በቀበረ በዓመቱ እድሜያቸው የገፋው አባቱ ሀዘኑን ስላልቻሉ ታረፉ። ሞት በቤቱ ላይ ደጋግሞ አንኳኳ። ያንን ወቅት ሲያስታውስ እንባ ባይኖቹ የሚሞላው የአርቲስቱ ሀዘን በዚህ ብቻ አላበቃም። ብዙም ሳይቆይ ከማንምና ከምንም በላይ ትልቅ ቦታ የነበራትን ባለቤቱንም ለመቅበር ተገደደ። የባለቤቱን ሀዘን መሪር ያደረገበት ምክንያትም ጥላሁን እልፍነህና ባለቤቱ ታሪካቸው የሚጀምረው ገና በልጅነታቸው ስለሆነ ነው። ጥላሁን ሲናገር በልጅነቴ እነሱ ግቢ ውስጥ ብይ እየተጫወትኩ ነው ያደግኩት። ገና በ13 ዓመቷ ነበር የማውቃት ይላል ከእንባው ጋር እየታገለ። ያ የልጅነት ጨዋታ ቀስ በቀስ ወደ ጥልቅ ፍቅር፣ ፍቅሩም ወደ ትዳር አደገ። ሞት ግን ጥላሁንን በስራ ቦታው ላይ ሳለ ነበር ቀጠሮ ያዘበት። ጥላሁን ማለዳ ባለቤቱን ተሰናብቷት ወደ ደብረ ዘይት ሲያቀና ባለቤቱ እንጀራ እየጋገረችና ልብስ አጥባ አስጥታ እንደነበር ያስታውሳል። ሞት የሚሉት ክፉጣ ባለቤቱ ብቻዋን ሳለች ፊት ለፊት ተጋረጠባት። ድንገት ህመም በረታባትና ለጥላሁን ደውላ በጣም አሞኛል ድረስልኝ ስትለው ጥላሁን ስራውን ጥሎ ወደ አዲስ አበባ ተመለሰ። እቤት እንደደረሰም ኩላሊቴን እያመመኝ ነው ስትለው በጭንቀት ወደ ሆስፒታል ይዟት ይሮጣል። ጥላሁን ያንን መሪር ምሽት ሲያስታውስ 12 ሰዓት ላይ ሆስፒታል ወሰድኳት። ሐኪሞቹም በጣም ሞከሩ፣ ነገር ግን 2ቱም ኩላሊቶቿ ስራ አቁመው ነበር። የኔን አንዱን ኩላሊት ውሰዱና ስጧት ብሎ እስከመለመንም ደርሶ ነበር። ዶክተሮቹ የቻሉትን ቢያደርጉም ባለቤቱን ግን ማትረፍ አልቻሉም። ጥላሁን ማለዳ ላይ በፍቅር ተሰናብቷት ወደ ስራ ገበታው ባመራበት በሰዓታት ቅጽበት አሁን ግን ባለቤቱ በሕይወት የለችም። ታዲያ ጥላሁን ስለ ባለቤቱ ሲናገር በእንባና በላብ ተጠምቆ ነው። ያንን የ27 ዓመት የህይወት ጉዞ በትዝታ ሲያስብም የልጅነቴ ናት 27 ዓመት አብራይ ነው የኖረችው ሲልም ተናግሯል። ትውውቃቸው የጀመረው ገና በልጅነት ቢሆንም ያ ትውውቅ ወደ ትዳር አድጎ ሞት እስኪለያቸው ድረስ አንድ ላይ ነበሩ። ያ በሺዎች ፊት ቆሞ ሲስቅና ሲያስቅ የምናውቀው ሰው አእምሮ በናፍቆትና በሐዘን ሲታመስ ማየት እጅግ ከባድ ነው። አንድ ልጅ እንኳን አልወለድንም፣ ብዙ ሞክረን ነበር የሚለው ጥላሁን በውስጡ ስንት ያልተሳኩ ህልሞችና ብቸኝነትን አቅፎ እንደሚኖር ያሳያል። አሁንም ድረስ
የሱ ሐዘን አለብኝ እያለ የልጅነት ፍቅሩን ይናፍቃል። ጥላሁን እልፍነህ ለዓመታት የሸሸገውን ይህንን መሪር ሐዘን ይፋ ሲያደርግ ያሳለፈው መከራና የውስጥ ስቃይ ገጽታው ላይ በግልጽ ይነበብ ነበር። ይህንን የብዙዎችን የሳቅ ምንጭ ኮሜዲያን በህይወት ፈተና ተመቶ ማየት ለብዙዎች ልብ ሰባሪ ትዕይንት ነበር። አርቲስት ጥላሁን እልፍነህ የደረሰበትን ጥልቅ ሐዘንና ሰበራት ሲናገር በቦታው የነበሩት ኮሜዲያን ደረጃ ኃይሌና የፕሮግራሙ አቅራቢ ቴዎድሮስ ተሾመም ስሜታቸውን መቆጣጠር አቅቷቸው ሲያለቅሱም ታይተዋል። ያ በቀልድና በጨዋታ የምናውቀው የጥበብ ሰው እንዲህ ባለ መሪር ሐዘን ውስጥ ሆኖ ለዓመታት ዝምታን መምረጡ ብዙዎችን አሳዝኗል። ጥላሁን በጥርሱ የያዘውን ሐዘንና የ27 ዓመት የልጅነት ፍቅሩን ያጣበት ጠባሳ አሁንም አልሻረም። የልጅነት ፍቅሬ ናት ልረሳት አልቻልኩም ይለናል። ታዲያ ጥላሁን ባለቤቱን በሞት ከተቀማ ወዲህ ሊረሳትና ከሐዘኑ አገግሞ ቀና ማለት ባለመቻሉ ከዓመታት በፊት በሞት ለተለየችው ባለቤቱ ለወይዘሮ ሰናይት አባተ መታሰቢያ ይሆን ዘንድ አንቺዬ የሚል የ8 ደቂቃ ርዝመት ያለው ሐዘኑን፣ ስሜቱን፣ ፍቅሩን፣ ብቸኝነቱን የገለጸበት መታሰቢያ የሆነ አንድ የሙዚቃ ስራም ለህዝብ አጋርተው ነበር። እኛም እንግዲህ በቻናላችን ስም ለኮሜዲያን ጥላሁን እልፍነህ የበዛ መጽናናትን እየተመኘን ወደ ሌላኛው አርቲስት ስናልፍ ትዳራቸውን በሞት ከተነጠቁት አንጋፋ የሀገራችን አርቲስቶች መሃል አንዱ ሚካኤል በላይነህ ነው። እንደ አንድ ቃልና አንተ ጎዳና ያሉ ተወዳጅ አልበሞቹን ለህዝብ ያበረከተ ድንቅ ሙዚቀኛ ነው ሚካኤል በላይነህ። ሆኖም ግን በሚሊዮኖች ልብ ውስጥ በሰረጹት በእነዚህ ዜማዎቹ ስኬትን ሲቀዳጅ፣ በግል ህይወቱ ግን እጅግ መሪርና ድንገተኛ የሆነ የህይወት ፈተናን አስተናግዷል። ሚካኤል በላይነህ የትዳር አጋራቸውን በሞት ከተነጠቁ ጥቂት የጥበብ ሰዎች መካከል አንዱ ሲሆን የባለቤቱ እልፈት ድንገተኛ ስለነበር ለሚካኤል በላይነህ ከፍተኛ ድንጋጤና ሐዘንን ፈጥሮበት ነበር። ዛሬ ላይ ሆነን የእርሱን ስራዎች ስናዳምጥ በሙዚቃ ስራዎቹ የሚንጸባረቁት ስሜቶችም ምናልባትም ከዚህ የህይወት ስብራት ጋር የተገናኙ ሊሆን እንደሚችል ብዙዎች ይገምታሉ። ትመጪ እንደሁ እያልኩ ሌት ተቀን ናፋቂ፣ ሰርክ የማይታክተኝ አለውሽ ጠባቂ እያለ የናፍቆቱን መጠን በግጥም አወርዶ በዜማ ሲቀባው የብዙዎችን ልብ በናፍቆት እሳት ማንደድ ችሏል። በሶስተኛ ደረጃ ትዳራቸውን በሞት ከተነጠቁ አርቲስቶች መሃል አንዷ ተወዳጇ ሙዚቀኛ ፍቅር አዲስ ነቃ ጥበብ ስትሆን በኢትዮጵያ የሙዚቃ ዓለም ውስጥ በባህላዊም ሆነ በዘመናዊ ስራዎቿ ከፍተኛ ተወዳጅነትን አትርፋለች። ምስክር፣ አልሞትምና ንዳው እንዲሁም ሌሎች በርካታ ተወዳጅ የሙዚቃ ስራዎቿ ዛሬም ይደመጣሉ። በህዝብ ዘንድ ካገኘችው ከፍተኛ አድናቆት ባሻገር በግል ህይወቷ ውስጥ ከባድ ፈተናዎችን አልፋለች። አርቲስቷ ብዙዎች ስለ ትዳር ህይወቷ ሲያስቡ ወደ አእምሯቸው ቀድሞ የሚመጣው ታዋቂው አቀናባሪ አበበ ብርሃኔ ቢሆንም እውነታው ግን ከዚያ የተለየ ነው። ፍቅር አዲስ ነቃ ጥበብ ታዋቂውን ሙዚቀኛ አበበ ብርሃኔን ከማግባቷ በፊት ሌላ ትዳር ነበራትም። በእርግጥ ትዳራቸው ብዙ ዓመታትን መሻገርና ባልና ሚስት ሽበታቸውን መታየት አልቻሉም። ባሏን በድንገተኛ ሞት የተነጠቀችው ፍቅር አዲስ ነቃ ጥበብ ብዙም ሳትቆይ በትዳር መሰብሰብን የመሰለ ነገር የለም በማለት ከታዋቂው አቀናባሪ ከአበበ ብርሃኔ ጋር ትዳር መስርተው ከሱም ጋር እንግዲህ መንታ ልጆችን እንዳፈሩም ተናግራለች። ይህ የታሪክ እውነት ፍቅር አዲስ መድረክ ላይ ከምታሳየው ደማቅ ብቃትና ጥንካሬ በስተጀርባ እንዲሁም በቃለ መጠይቋና ከወዳጆቿ ጋር ያላትን ፍልቅልቅና ተጫዋች ባህሪ ላስተዋለ በዝምታ ያለፈችው ይህን የመሰለ መሪር ሐዘን እንዳለ ማን ይገነዘባል? የምንወዳችሁ ተመልካቾቻችን ዛሬ እንግዲህ የትዳር አጋራቸውን በሞት የተነጠቁ ዝነኛ አርቲስቶችን በጥቂቱ የሶስት አርቲስቶችን ታሪክ ብቻ ወደ እናንተ አደረስን። አርቲስቶች ትዳር አይበረክትላቸውም፣ አርቲስቶች ለትዳር አይሆኑም ከሚል የጅምላ ፍረጃ ወጣ ስንል ደግሞ እንደዚህ በፍቅር የጸኑ በትዳር የተሳሰሩ አርቲስቶች ቢኖሩም ደግሞ የትዳር አጋራቸውንም በዚህ መንገድ ባላሰቡት ባልጠበቁት ጊዜ የተነጠቁ አርቲስቶች እንዳሉ ልብ እንል ዘንድና መድረክ ላይ ሲስቁ ሲጫወቱ ዜመኛ ሆነው ዘወትር በሙዚቃ ስራቸው የምናውቃቸው አርቲስቶች ሁሉ ከጀርባቸው እንዲህ አይነት ልብ የሚነካ ታሪክ እንዳላቸው እናስተውል ዘንድ ይህን ቪዲዮ አዘጋጅተን ወደ እናንተ እንድናደርስ ምክንያት ሆነን። የምንወዳችሁ እናንተም ቪዲዮን እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ቪዲዮን ላይክ ማድረግ አትርሱ። በየጊዜው እንዲህ አይነት ወቅታዊ፣ ማህበራዊ እንዲሁም የመዝናኛ መረጃዎችን ቶሎ ቶሎ ማግኘት ከፈለጋችሁ ኢትዮ ቱሪዝም ሰብስክራይብ ብታደርጉና የደወል ምልክቷን ብትጫኑ ዘወትር የምንለቃቸውን ቪዲዮዎች ለማግኘት ትችላላችሁ። የምንወዳችሁ ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።